እዚህ ጋር ያሉትን ቲዩቦች መቼ እንጠቀማቸዋለን? የመጀመሪያው ከላይ ወይን ጠጅ ክዳን ያለው ኢዲቲኤ ቲዩብ የምንለው ነው። ይህንን የደም አይነታችሁ በሚታዘዝበት ጊዜ፣ ሲቢሲ በሚታዘዝበት ጊዜ፣ ብለድ ፊልም ማለትም ደማችሁ ውስጥ የሚገኙ ሄሞፓራሳይቶች ካሉ እነሱ በሚታዘዙበት ጊዜ፣ አንዳንድ ቦታም ኤኤስአር በሚታዘዝበት ጊዜ፣ የ3 ወር የስኳር ምርመራ ሄሞግሎቢን ኤዋንሲ በሚታዘዝበት ጊዜ ይህንን ኢዲቲኤ ቲዩብ እንጠቀማለን ማለት ነው። ሁለተኛው ደግሞ ከላይ ቢጫ ክዳን ያለው ሴረም ሰፓሬተር ቲዩብ የምንለው ነው። ይሄ ደግሞ ክሊኒካል ኬሚስትሪ ቴስቶች በሚታዘዙበት ጊዜ ማለትም እንደ ጉበት ምርመራ፣ ኩላሊት ምርመራ፣ የኮሌስትሮል ምርመራና ኤሌክትሮላይት ምርመራ በሚታዘዝበት ጊዜ የምንጠቀመው ቲዩብ ነው። በተጨማሪም ደግሞ ኦልሞስት ሁሉም በሚባል ደረጃ የሆርሞን ምርመራዎች ሲታዘዙ ሴረም ሰፓሬተር ቲዩብ ወይም ቢጫ ክዳን ያለውን እንጠቀማለን ማለት ነው። ሶስተኛው ደግሞ ፈዛዛ ሰማያዊ ክዳን ያለው ሶዲየም ሲትሬትን የያዘ ቲዩብ ነው። ይህ ደግሞ የካጉሌሽን ቴስቶች ወይም ከደም መርጋት ጋር ተያይዘው የሚሰሩ ቴስቶችን የምንጠቀምበት ነው። እንደ ፒቲ፣ ኤፒቲቲ፣ አይኤንአር የምንላቸው ምርመራዎች የካጉሌሽን ፓናል የሚሰራበት ቲዩብ ነው ማለት ነው። ሌላው ከላይ ጥቁር ክዳን ያለው ነው። ይሄ ደግሞ ኤኤስአርን ለመስራት የምንጠቀምበት ቲዩብ ነው ማለት ነው። የመጨረሻው ደግሞ ቀይ ክዳን ያለው ነው። ይሄ በውስጡ ምንም አይነት አንቲኮአጉላንት አይዝም። ስለዚህ እንደ ቦዲ ፍሉድ ማለትም ሲኤስኤፍ የመሳሰሉ ናሙናዎችን የምንወስድበት ቲዩብ ነው ማለት ነው። ከዚህ ውጪ በጣም ብዙ ቲዩቦች አሉ። እነዚህ ኢትዮጵያ ውስጥ በደንብ አፕሊካብል የሆኑ ቲዩቦች ናቸው። ለላቦራቶሪ ባለሙያዎች አንድ ጥያቄ አለኝ። ዲ ዳይመር በሚታዘዝበት ጊዜ የምትመርጡት ቲዩብ የትኛው ነው?